አለ ሆኖ $6,000 ይብሏት። እኔ ጋር እኮ ደውላ እኮ በጣም ተናዳለች እኮ በፊራው። በነገራችን ላይ እሱ ከገባ በኋላ አዎ በቃ ሙዷ እንዳለ ተሰርቋል። እወጣለሁ ብላ ሁላቻው ልትላቸው ነበርና አይ ምናምን ብለዋት ነው እንትን ያሉት እንጂ በቃ እንዳለ ሙዷ ነው የተቀየረው። በጣም ተናዳበታለች። ሌላው ግን የሰማሁት መሲ ረስታው ነው የምትሳታረገው ረስታ ነው ይባሉ ያለችው አሉ። አዎ እንደውም እኔ እንዲዋረዱ እኮ ነው የምፈልገው። የሆነ ሰው ነው መሰለኝ የሆነ ነገር ብሎ ታያቸው እኔ እኮ እንዲዋረዱ ነው የምፈልገው ብላ ወዲያው እንትን አለ። እንዲዋረዱ ነው የምፈልገው። እሷ ፓርት ሰምቻታለሁ። እና በቃ ይሄ እርቃቸው የከልባቸው እንዳልሆነ ታውቂያለሽ። ያው እርቅ የሚባል ዝም ብሎ ለእንትን ወጡ እንጂ ውስጣቸው አሁንም እንትን እንዳለ በተለይ በሷና በጉቺ ያለውን ነገር እንዳልበረደ ታውቂዋለሽ። ሳራ እውነት ለስድብ ብቻ ፈርታ የሆነ ሁሉ ኢንቨስት ያደረገችው በጣም ያሳዝናል። እውነት በጣም አዝናለሁ። ሌላ የሚደበቅ ነገር ወይ ሌላ ያስፈራራቸው ነገር ከሌለ ለስድብ ብቻ ከሆነ ግን በቃ በጣም ያሳዝናል። የፊራ ግን ሌላ ስሙ አካውንት ኢቭን ሌላ ቀይሮ ነው የመጣው እና በቃ በጣም ሲማጸናቸው ነበር። እሱም በዚህ ደረጃ እንዲህ እየለመነ እንዲህ እየተዋረደ እንትን ማለቱ ነው። ኧረ በስመ አብ ዛሬማ ስንት ድራማ ነው በጠዋቱ ያየ ነው። ታዝናለች ብቻ ያሳዝናል። ካሁን በኋላ እኔ ሳራ መመኝላት ቶታሊ በቃ ይሄ ሶሻል ሚዲያ የሚባል ነገር ትጥፋ፣ ስራውን ላይ ታተኩር። እንዴ በጣም የተከበረች ሴት በእድሜዋም በስራዋም ይሄ ማለት ቲክቶክ ማለት እኮ በጣም አንድ የምትይው ነገር አለ። ይሄ አግዳሚ ወንበር ነው፣ እኩል ነው በቃ የሰራውም ያልሰራውም ባለጌውም ጨዋውም አንድ ላይ የሚቀመጥበት ነው። እና እሷ እዛ የምትቀመጥ የዛ ወንበር የምትቀመጥ ሴት አይደለች። ቶታሊ ትጥፋ ከዚህ ውስጥ በቃ ትውጣ። ምናልባት ከፈለገችው ስራውን የሚያስታውቅላት በተለይ አሁን ደግሞ ትንሽ ስራው ላይ ችግር ያመጣል። ላለመስተደበር ትቀጥራለች በትከፍላቻል። ኮንተንት ማኔጀር ለአላበሻ ሬስቶራንት ኮንተንት ማኔጀር ያስፈልጋታል። በቃ ስራው ላይ ብቻ የሚሰራ ለሬስቶራንቱ ለቢዝነሷ ብቻ እሷ ትጥፋ። በቃ ከዚህ በኋላ ኢንተርኔት ከፈለገች ካናብ ኢንስታግራም ላይ የእሷን ነገር መፖሰት ትችላለች። እሱ ቢቀርባት እሱስ ምንም እኮ ከዚህ በኋላ ግን ያው ብቸኝነት የሚዲያ እንትን ኢንተረስት ካላት ደግሞ ያ ኦፍ ኮርስ ትልቅ ሰው ምናምን ሳይሆን በቃ ይሄ ላይቭ ላይ መውጣት ተሳዳቢ ሰዎች ጋር መታየት ጥሩ አይደለም። ግን እኔ መልካም ነገር እመኝላታለሁ። ገባሽ? እድሜ ነው የእረፍት ዘመን ይሁንላት፣ የሰላም ዘመን በህይወቷ ሰዎችን ይሄ ቀላል በሽታ እኮ የሚያመጣ ነገር አይደለም። በዚህ እድሜሽ በዚህ ሁኔታ እንዲህ ስትዋረጅ ስትጠለጠይ ማለት በጣም ያማል። እንግዲህ ዛሬ ደግሞ ለሱ ሪያክሽን ብላ ደግሞ ትመጣለች፣ የታወቀ ነው። ግን እኔ አሁን ያልገባኝ ሰው ስልክ ሲያወራ እየተቀራረጸ ነው የሚያወራው ማለት ነው። ሁሉም ሪከርድ አለው አይገርም? ባልም ሚስትን ይቀርጻል እኮ በዚህ ዘመን። የሆነች ልጅ በጣም አልቅሳ የነገረችኝ ይህንን ነው። የልጆቹ አባት ሲጣሉ እንደዚህ ድምፅ ሬስ ሲደራረጉ ድምጿን ሪከርድ አረጋት። በጣም የሚያስፈራው እንጂ ብስማ በጣም የሚያስፈራ ጊዜ ደርሰናል። እና ሁሉም ሲያወራ ማስረጃ እያለ ድምፅ ቅጂ ነው የሚያወጣው። ሁሉም ሰው ሁሉ ነገር ሲያወራ ስትሰሚው በአሁኑ ጊዜ እኔ ማስረጃ አለኝ ይልሻል። እና በቃ ሰው ሲያወራ እየተቀራረጸ ነው ማለት ነው። ሶዬ ሃቭ ብለስ ዴይ ሶሪ ጊፍተሪን መልካም ቀን ማለት ነበር አለሽ እንደ ጊፍተር በጣም ከባድ ጊፍተር እንስሳ በዛ ዙ አርጎታል። ቤቱን በአንበሳ አጥሮት ነው ሄደው። እሺ እና በነገራችን ላይ አንቺ የኔ ኩዊን ሊያ በጣም የሚመቸኝ የምልሽ ከእንደዚህ አይነት ነገሮች የጸዱ ስራዎች የምታቀርቡ ናቸው። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ፣ በጣም ነው የምከታተላችሁ። ለሰዎች እንትን ስትሆን ነው የሌላ ፖለቲካል ፐርሰናል ኢንተረስት ሊኖረን ይችላል።
ግን ምንድነው ስም አጣቢ አይደለችም እሷ። የኢንተርኔት አጣቢ አይደለችም፣ ስም አታጥብም። ስምም ደግሞ ተከፍሏት የምታቆሽሽ አይደለችም። ኢንተረስት ሊኖር ይችላል፣ የተለያየ ኢንተረስት ሊኖርን ይችላል። ያ ይሄ ፖለቲካ ሌላው ኢሹ፣ ይሄ የግላችሁ አመለካከት ነው። ሰው በሱ ለምን እንደዚህ አትዩ። ስም አጥፍተው ወይ ስም ገንብተው ገንዘብ ሊሰሩ የሚችሉ ሰዎች በጣም ሲራቁ፣ አሁን ደግሞ ብላክሜል ማድረግ ጀመሩ፣ ወንጀል መፈጸም ጀመሩ ሰዎች ላይ። አሁን እኮ ሊትራሊ ሄለን ጋር የሄደችው ሳራ እንዳትሰድባት ፈርታት ነው። ሳራ ለእኔ ትደውልልኝ ነበር እኮ እኔ ሰድቤት አይደለም ባይዘወይ ኔጌቲቭሊ ስለኔ ያወራሽ ግን የሚጠቅማት ነው። የኔ ጠቀሽ እኔ ሳወራ እንደ ኮሶ ነው መሰለኝ፣ ይመራል ግን ያሸርሻል። እና የሆነ ትልቅ ሰው ነግሮኝ ስለሷ ቁጭ ብዬ ሳስበው እውነቱን ነው ብዬ ነገርኳት። ያንቺ ምን አለ መሰለሽ ችግሩ፣ በቃ ሰው አሁን ልዕልቲ ስትናገር የሆነ አንድ ነገር የያዘው አለ አይደለ? ሁሌ ሮንግ ነው። በጣም ቆይቶ ፕራክቲስ ላይ በቃ ተግባር ላይ ሲያየው ነው የሚረዳሽ እኮ። አሁን እኮ የሆነ ጊዜ አንድ ምናልሽ ስለ ሳራ ራሷን እንደትንታይና ግን እንዳንበሳ ናት፣ ግን ራሷን ስታየው ያልሽው ነገር አሁን ሆነ። ገባሽ? በቃ ከጊዜ በኋላ ነው ሳስበው የሆነ ትንቢት የምትናገር ይመስላል ይደርስባታል። ሀቢባ በነገራችሁ ላይ ሰዎች የሚያከብሯት ቢኮዝ እሷ ስለ እሷ መልካም ራሷን ትገነባለች። ሀቢባ የሰደበኝ ሰው ጋር አልሄድም፣ እንዲያረገኝ ሰደግ የሚያልሄድም ሰው የሚያከብረኝን አከብራለሁ፣ የሚጠላኝ። በነገራችን ላይ ስለ ሀቢባ ልጅ ብትወልጂ እንዲህ ትሆኝ ነበር፣ በጣም ጥሩ ውሳኔ ነበር። የሆነ እንትን ሪከርድ ሰምቻለሁ ከማርገዛው በፊት ምን እንደሆነ ታውቂያለሽ? ዋሸችብኝና በጣም ተናድጄ አልኩት። ግን አሁን ሆኖ ሳይወስቃለሁ ሆኖ ሳየው እስቃለሁ። ምክርሽን እኮ ሰማች እያሉ ይልኩልኛል። እኔም ሪከርድ አይቼ በጣም ነው የሳቅኩትና ችግሩ ሰው አንዴ የሆነ በሆነ ሰው በመጥፎ ምስል ይታይና በቃ ሰው ወዲያውኑ አያዳምጥሽም። የሚያዳምጥ ያዳምጥሻል። ሰዎች እኔን ለማወቅ እድል አልሰጡኝም። ቲክቶክ ላይ እኔን ያወቁኝ አሁን ሰዎች ዮናስ ምናምን የቀረጹባቸው እንቁርቲ እባቧ መርዟ ምናምን ጭንቅላታቸው ትንሽ ይመስለኝ ነበር። እሱ ልንገርሽ በብዛት እሱ ከመባሉ የተነሳ ስምሽ የሆነ የኦሮምኛ ስም እንደ የሆነ ጊዜ ራስሽ ገብተሽ እኮ ነው እንዲህ ማለት ነው ስትይ እኮ ነው እንጂ እኔ ራሱ አንዳንዴ ሰርች ሳደርግ እንቁርቲ ብዬ ጽፌ ይመጣልኝ ነበር። ታውቂያለሽ መጀመሪያ አካባቢ ሳቅሽ እና የሆነ ራሱ ምን አረገች ብሎ ፌስቡክ ላይ እንቁርቲ ብሎ ሰርች ተስፋ የቆረጥኩት ይህን ስሜን እንዴት እንደማስጥል አላውቅም። እኔም መጀመሪያ እንደዛ ነበርኩኝ። በኋላ ነው እንትን ያልኩት ወይ በኋላ አሁን በተለይ አሁን በጣም ብዙ ሰው እየገባቸው ነው። በተለይ ሴቶች ላይ ይሄ አንዳንድ ነገሮችን ትዳር ውስጥ ያሉ ነገሮችን ዲፌንድ የምታደርጊው ሴቶችን አሁን ብዙ እንትን ሰው እየገባው ነው። በተለይ ያልሽውና ከጊዜ በኋላ ሲሆን ሲያይ ደግሞ ኦኬ ልጅ ለካ ልክ ነበርሽ ወደ ማለት ገብቷል። ሁሌ በዚህ ቀጥይበት። አንቺንም ልዕልቴንም ሊያንም በጣም አክበሪያችሁ ነኝ። ሊያ እኔ በጣም ማከብራት፣ ገንዘብ ተከፍሏት የሰውን ስም አታጠፋ፣ የሰውን ስም አትገነባ። ይህን ስለማቅ እኔም በጣም እኔም እንግዲህ ጋለሪ ስቲ ምን ስቲ እምልሽ እኔ